ሰላም ጤና ይስጥልን ተመልካቾቻችን ለ18 ቀናት ሲካሄድ የነበረውና የአገዛዙን ሰራዊት ከፍተኛ ኪሳራ በማድረስ በርካታ ወረዳዎችን በመቆጣጠርና ከፍተኛ የሆነ የስንቅና ትጥቅ ክምችት ያገኘው የዘመቻ አባናዶ መጠናቀቁን በተመለከተ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ መግለጫ ሰጥቷል። አባናዶ ዘመቻ ተጠናቋል። በርካታ ወረዳዎች አሁን በፋኖ ቁጥጥር ስር እንደሚገኙ ነው በማጠቃለያ በተሰጠው መግለጫ ላይ ተመለከተው። ለመሆኑ አባናዶ ዘመቻ እንዴት ነበር? ማጠቃለያውን በተመለከተ የተሰጠው መግለጫ መነሻ በማድረግ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። በጣም ነው ማመሰግነው። እንግዲህ ዘመቻ አባናዶ ተጠናቋል። አስደናቂ ድል ነው። የአብይ አህመድ አገዛዝ እየተናነቀው ቢሆን በተዘዋዋሪ ያመነበት ዘመቻ ነው ማለት ይቻላል። ማርሽ ቀያሪ ነው ብለው የገለጹትም ወገኖች አሉ። ዘመቻው ተጠናቋል። ለሚቀጥለው ከፍተኛ በሆነ መልኩ ዝግጅት እየተደረገ እንዳለ ነው የሰማነው። እስቲ ዘመቻው መጠናቀቅ በተመለከተ የተሰጠው መግለጫ ምን ይመስላል? መሳይ አመሰግናለሁ። ግን ከዛ በፊት ዘመቻው ተጠናቋል ሲባል የአገዛዙ ጦር የሚሆን የብልጽግና መንግስት በቃ ሰየው ረፍት አገኘው ብሎ እንዳያስብ እንደው በዚሁ አጋጣሚ ማሳሰብ ፈልጋለሁ። ምክንያቱም ያንድ የታቀደለት በአንድ አካባቢ የነበረውን የሰራዊት ክምችት መምታት፣ መበተንና ቦታዎችን ወታደራዊ ስትራቴጂክ ቦታዎችን መቆጣጠር የተተኳሽ እጥረታቸውንና አጠቃላይ የሎጂስቲክስ እጥረታቸውን ለመቅረፍ ያቀደና ያለመ እና ጥናት የተደረገበት ዘመቻ እንደሆነ ታውቆ ከዚህ ዘመቻ መጠናቀቅ በኋላ ሌሎች ትልልቅ ዘመቻዎች እንደሚደረጉ ለጠላትም ለወዳጅም እንደው ሊያውቀው ይገባል ለማለት ፈልጋለሁ። አንተም እንዳልከው ነው፣ ዘመቻ ነው። በታቀደ ጊዜና ገደብ አላማ ያለው ለተወሰነ ጊዜ የሚደረግ እንጂ ጦርነቱ አብቅቷል ወይ ጥቃት አይፈጸምም ማለት አይደለም። ይሄ በዘመቻ አባናደው ለተወሰነ ጊዜ ይካሄዳል። እንዲህ አይነት ዘመቻዎች የተለመዱ ናቸው። የቀይ ኮከብ ጥሪ ዘመቻ ለ3 ወር ታቅዶ የተካሄደውን የምናስታውሰው ነው። ዘመቻ አንድነት፣ ዘመቻ መቶ ተራሮች፣ በየጊዜው ዘመቻዎች ይካሄዳሉ። በቀናት ገደብ ተሰጥቷቸው የተወሰነ ግቦችን ተልኮችን እንዲያሳኩ እንጂ አጠቃላይ ትግሉ አብቅቷል ወይም ጦርነት አብቅቷል ለማለት አይደለም። እንደው ካገላለጽ ስለሆነ ማብራራቱ ስለሚያስፈልግ ነው። እውነት ነው መሳይ። እንኳን በፋኖ ኃይሎች የተደረገ ዘመቻ አይደለም፣ መንግስት ራሱ በወታደራዊ ጄኔራሎች ለ10 ጊዜ ልዩ ዘመቻ በጎጃም፣ በጎንደር፣ በወሎና በሸዋ ልዩ ዘመቻዎችን ከፍቶ ነበረ ለአንድ ወር የሚቆይ። ከእንግዲህ በኋላ መከላከያው ይወጣል። ለአንድ ወር ዘመቻ ካደረግን በኋላ አጠቃላይ አመራሩንም ሰራዊቱንም ከመታን ትጥቃቸውን ካስፈታን በኋላ ሰራዊቱ ሌላ ግዳጅ አለበትና ትልቅ ግዳጅ ወደ ሌላ ግዳጅ ስለሚሄድ አሁን ዘመቻ ብለው ለ10ኛ ተከታታይ ጊዜ ዘመቻዎችን በተለያየ ጊዜ በዚህ 2 ዓመት ውስጥ አድርገዋል። ከዛ በኋላ ዘመቻው ሲወድቅበት ለተወሰነ ጊዜ ረፍት ያደርግና እንደገና መልሶ ሌላ አዲስ ዘመቻ ይከፍታል። ሰራዊቱ ራሱ የመከላከያ ሰራዊቱ ወይም የብልጽግና ኃይል። የፋኖ ኃይሎች ደግሞ ይህን ነው ያደረጉት። የታቀደለት ጥናት የተደረገበት ዋና ቁልፍ ቦታዎችን በወሎ፣ በሰሜን ወሎ፣ በደቡብ ወሎ እንዲሁም በምዕራብ ወሎ አካባቢዎች የታቀደ የማጥቃት እንቅስቃሴ ከፍተን ይህን ያክል ድል እናስመዘግባለን፣ ይህን ያክል ቦታ እንቆጣጠራለን፣ በስርዓቱ ላይ ይህን ያክል ክሳራ እናደርሳለን ብለው ባሰቡት መሰረት የልባቸውን አድርሰው አሁን ዘመቻው ተጠናቋል። ይህ ዘመቻ መጠናቀቁ በዋነኝነት ለሚቀጥለው ሰፋ ላለው ጥቃት ለመሰንዘር ወይም አዲስ ዘመቻዎችን ለማቀድ የነበሩባቸው ጥንካሬውን እንደገና አስፍቶ ለመቀጠል ያሉባቸውን ድክመቶች ደግሞ በገምግሞ በተሻለ ቁመና ለመገኘት የትንፋሽ ጊዜ በየትኛውም ሀገር የትጥቅ ትግል ሲካሄድ ለተወሰነ ጊዜ ዘመቻ ይደረግና መልሶ የዛን ዘመቻ ግምገማ ውጤት ጉዳቱን፣ ጥቅሙን፣ የተገኘውን ድልና የመጣውን ክሳራ ገምግመው በአዲስ መልክ እንደገና ተደራጅተው ለማጥቃት ያመች ዘንድ ነው ለ18 ተከታታይ ቀናት ዘመቻ የፈጸሙት። በዚህ ዘመቻ እንግዲህ ዘመቻ አርበኛ አደማሊ ወይም አባናደው በድል መጠናቀቁን ማስታወቃቸውን ዛሬ ተናግረዋል። እንግዲህ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒሊክ እዝ መስከረም 14 2018 ዓ.ም የተጀመረውን ዘመቻ አርበኛ አደማሊ ወይም አባናደው በርካታ ወታደራዊና ፖለቲካዊ እንዲሁም በዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓመተ ምህረት መጠናቀቁን አስታውቋል። ዘመቻው መስከረም 14 2018 ከጠዋቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከተጀመረበት ቅጽበት አንስቶ የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ምስራቅ አማራ ኮር 1፣ ምስራቅ አማራ ኮር 2፣ ላስታ ሳምነው ኮር፣ ልጅ ኢያሱ ኮር፣ ንጉስ ሚካኤል አሊ ኮር የእዙ ልዩ ዘመቻ መምሪያ እንዲሁም በአንዳንድ ቀጠናዎች በቅንጅት የአማራ ፋኖ ብሔራዊ ኃይል አካል የሆኑት ቴዎድሮስ እዝ፣ አሳምነው እዝ፣ በላይ ዘለቀ እዝና መላው የሰራዊቱ አባላት በየደረጃው የሚገኙ የኃይል አመራሮችና የእዙ ስራ አስፈጻሚዎች
አመራሮች 24 ሰዓት ለሳምንታት የወሰደ ውጊያ በማድረግ እረፍት አልባ የውጊያ ተሳትፎችን እና አመራር በመስጠት የህልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ማስገባታቸውን ችለዋል። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅቱ የአማራ ፋኖ ብሔራዊ ኃይል ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የአገዛዙ ጦር እንቅስቃሴ በመገደብ አልፎም ባደረጓቸው የጋራ ውጊያዎች የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር አስመስክረናል በማለት ገልጸዋል። ለ18 ቀናት ያለ እረፍት በዘለቀው ዘመቻ አባናደው በርካታ የነፍስ ወከፍ የቡድንና ሜካናይዝድ ጦር መሳሪያዎችን ከበርካታ ሺህ ተተኳሽ ጋር እንዲሁም ከ20 በላይ ወታደራዊ ትልልቅ ተሽከርካሪዎችን በምርኮ የተገኙበት ሲሆን የአብይ አህመድ 5 ክፍለ ጦሮችም የተበተኑበት ውጊያው አቅደው የሚመሩ የውጊያ መሐንዲሶችን ጨምሮ በርካታ መስመራዊ መኮንኖችን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበረ በግምገማቸው አረጋግጠዋል። የአማራ ፋኖ የህልውና ትግል ከጀመረበት ካለፉት 2 ዓመታት ወዲህ የአገዛዙ ጦር ካስተናገዳቸው ኪሳራዎች እጅግ የከበደው ኪሳራ በዘመቻ አባናደው ወይም አደማሊ ዘመቻ አስተናግዷል። ፋኖ በርካታ ወረዳዎችን፣ ከተማ አስተዳደሮችንና ሰፊ ቀጠና የተቆጣጠረበትን የህዝብ አስተዳደር መዋቅር በሰፊው የዘረጋበት ከዚህ ጋር ተያይዞም በቀጣይ እንደ አማራ ፋኖ ብሔራዊ ኃይል በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠበትን አቅማቸውን ለወዳጅ እና ለጠላት ያሳዩበትን ልዩ ዘመቻ ነበር በማለት ገልጸዋል። በጥቅሉ ግምገማችን በዘመቻው የፋኖ የህልውና ትግል አዲስ የትግል ምዕራፍ የደረሰበት በመሆኑ በተመዘገበው ድል ሰራዊታቸውና ድርጅታችን ብቻ ሳይሆን የትግሉ ባለቤት የሆነው መላው የአማራ ህዝብና የአማራ ትግል ደጋፊዎች እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እንወዳለን በማለት በተገኘው ከፍተኛ ድል ደስታቸውን አጋርተዋል። ከምንም በላይ የአማራ ፋኖ ትግል ዓላማ ዓለም አቀፍ የጦርነት ህጎችን እንደሚያከብርና በምርኮኛ አያያዝ ለዓለም አቀፍ ማህበረሰብ በማሳየት ትግላችን ራስን የመከላከል እንዲጠፋ የተፈረደበትን ህዝብ ህልውና የማዳን ተልዕኮ እንደሆነ በተግባር ማስመስከር ችለናል በማለት ገልጸዋል። ነፃ በወጡ ከተሞችና የወረዳ ማዕከላት ደማቅ አቀባበል ያደረገልን ህዝባችን በተሳትፎም የትግሉ ባለቤትነቱን ዳግም አስመስክሯል በማለት ገልጸዋል። የዓለም አቀፍ የሰብአዊነት ህግ ወይም ኢንተርናሽናል ሂውማኒቴሪያን ሎው በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸውን የቀድሞ የብልጽግና ሰራዊት አባላት ይህን ምስክርነታቸውን በዓለም ማህበረሰብ አባላት ፊት መስክረዋል። ይህ አዲስ የአማራ ህልውና ትግል የታሪክ ምዕራፍ ነው ሲሉ ገልጸውታል። በቀጣይም እንደ ድርጅት በምናደርጋቸው ዘመቻዎች ለዓለም አቀፍ የሰብአዊነት ህግ ተገዢ ሆነን እስከ 4 ኪሎ ድረስ እንደምንዘልቅ ዳግም ማረጋገጥ እንወዳለን በማለት አያይዘው ጠቅሰዋል። አጠቃላይ ባለፉት 18 ቀናት በዘመቻ አባናደው የተመዘገቡ ዝርዝር ቁጥራዊና ሌሎች መረጃዎችን የማጠቃለያ ሪፖርት ይዘን የምንመለስ መሆናችንን እንገልጻለን በማለት በመግለጫቸው አካተዋል። መዳረሻችን ድልና ነጻነት የሆነው የአማራ ህዝብ የህልውና ትግል ተጠናክሮ ይቀጥላል በማለት የዘመቻ አባናደውን ድሎችን ያካተተ አጠቃላይ መግለጫ በመስጠት ትግሉን ወደ ሌላ ምዕራፍ ለማሸጋገር ከፍተኛ ዝግጅት እናደርጋለን በማለትም አያይዘው የጠቀሱ መሆናቸውን ገልጸዋል። ዘመቻ አባናደው መጠናቀቅን አስመልክቶ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የሰጠው መግለጫ ነው። የ18 ቀናቱ ዘመቻ በድል ተጠናቋል ነው። እንግዲህ ይህን በተመለከተ የራሳችንን ምልከታ ማስቀመጥ ያለብን ይመስለናል። ይሄ ዘመቻ አባናዶ የተለየ ተደርጎ ሊጠቀስ የሚገባ ብዙ ነገሮችን የቀየረ ምናልባትም አገዛዙ መንደር ተዘናግተው ያሉ ካሉ በአብይ አህመድ ፕሮፓጋንዳ መሬት ባልያዘ ሐሰተኛ መረጃዎች ተደናግረው ያሉ ሰዎችም ካሉ ከድብታ ውስጥ እንዲወጡ ያደረጋቸው ዘመቻ ነው ማለት እንችላለን። የአብይ አህመድ አገዛዝ እድሜ እንደሌለው ትንሽ ገፋ የሚያደርገው ኃይል ከተጨመረበት ሊወገድ የሚችል እንደሆነ ከምንም በላይ ማረጋገጫ የሰጠ ዘመቻ ነው ማለት እንችላለን። በብዙ መልኩ ሊገለጽ ይችላል። ከወታደራዊ ድልና ቦታን ከመቆጣጠር አንጻር በርካታ ቦታዎችን የተቆጣጠሩት የሰሜንና ደቡብ ወሎን አብዛኞቹን ቁልፍ ቦታዎችን አሁንም ድረስ በቁጥጥር ስር ይዘው ይገኛሉ። ጋሸናን፣ ሙጃን የመሳሰሉ ትልልቅ ወታደራዊ ጠቀሜታ ያላቸውን በበላይነት የያዙ መሆናቸው ይታወቃል። በአንዳንድ ቦታዎች አስተዳደራቸውን ተክለው የሲቪል አስተዳደር ማለት ነው ህዝቡ ሰላማዊ ኑሮውን መምራት መቀጠሉ ነው የሰማ ነው። ከምርኮኛ አንጻር ምናልባት
አንተም ገልጸዋል። ወደ 4 ክፍለ ጦሮች ከጥቅም ውጭ ሆነዋል ነው። ሙሉ ኮር ተደምስሷል ማለት በሚቻል መልኩ ነው። ሙሉ ኮር ማለት እንግዲህ ከባድ ነው ለአንድ መከላከያ ሰራዊት በዚህ ደረጃ ኃይሉን ማጣቱ ከፍተኛ ኪሳራ ሆኖ የሚመዘገብ ነው። እንዲህ አይነት ድል የተገኘበት ነው። ከትጥቅም ከስንቅም ከብዙ መገለጫዎች አንጻር ዘመቻ አባናደው ከፍተኛ ውጤት የተመዘገበበት ነው ማለት ይቻላል። ከስነ ልቦና አንጻር የወገን የሚባለው የፋኖ ትግልን የሚደግፉና በፋኖ ትግል ዙሪያ የተሰባሰቡ ኃይሎችን ከፍተኛ መነቃቃት የፈጠረ ለበለጠ ትግል እንዲነሳሱ ያደረገ ነው ማለት ይቻላል። በተቃራኒው በብልጽግናው መንደር ከፍተኛ ፍርሃት የነገሰበት እንደሚባለው ከሆነ ነገሩን በሰላማዊ መንገድ መፍታት አማራጭ መሆን አለበት የሚል ግፊት ብልጽግና ውስጥ ሁሉ እየጨመረ እንደመጣም የሰማንበት ነው። የወሎው ድል የዘመቻ አባናዶ በርካታ ነገሮችን አስመዝግቧል። ከዲፕሎማሲም አንጻር የአብይ አህመድ አገዛዝ ለመጀመሪያ ጊዜ በመንግስታቱ ድርጅት በጻፈው ደብዳቤ ላይ በተዘዋዋሪ ቢሆንም ፋኖን እንደ ተላላኪ አድርጎ ያስቀመጠበት ቢሆንም እንኳን ከፍተኛ ዲፕሎማሲያዊ ድል ለፋኖ ተመዝግቧል ማለት የምንችልበት ነው። ዓለም አቀፍ ጆሮ ያገኘበት በተለያየ መልኩ የፋኖን ትግል አይናቸውን ከፍተው እንዲመለከቱ ያደረገም የዓለም አቀፉ ቀይ መስቀል ኮሚቴም ጭምር በዚህ ጉዳይ ላይ መግለጫ በመስጠት ምርኮኞቹን መረከቡን የቆሰሉትንም እንደዚህ ማዘዋወሩን ከፋኖ አንጻር አሁንም የተለያዩ መረጃዎችን በገለልተኛ አካላት ጭምር እንዲወጡ ያደረገ ዘመቻ ነው ማለት እንችላለን። ይሄ ዘመቻ ምንም እንኳን በቀነ ገደብ ተወስኖ አሁን ቢጠናቀቅም በቀጣይ በበርካታ ሌሎች ዘመቻዎች እንደሚቀጥል ነው ለማወቅ የተቻለው። ከዚህ አንጻር እንዴት ይገለጻል በአንተ በኩል? መሳይ ዘመቻ አባናደው መንግስትን አንድ ቁልጭ አድርጎ ያሳየን ነገር አለ። በኬሻ ውስጥ የተቀመጠ ገለባ መንግስት እንደሆነ የወሎ ድል በደንብ አድርጎ አሳይቶናል። በጭራሽ የሀገር የመጠበቅ ስሜት ወኔ የሌለው ሰራዊት በብዛት ወስዶ ያስጨረሰበት ወታደሮቹ በይፋ በፋኖ ከተማረኩ በኋላ ከቆሰሉ በኋላ በመድረክ ላይ በፋኖ መድረኮች ላይ ወጣው እኛ በእናንተ እጅ መውደቃችን እድለኞች ነን፣ ከኛ ጋንታ ውስጥ 2 ሰው ብቻ ነው የተረፈ፣ ከኛ ሻለቃ ውስጥ 5 ሰው ብቻ ነው የተረፈ፣ ከኛ ሻምበል ውስጥ 4-5 ሰዎች ነው የተረፉ እያሉ በተለያዩ ሚዲያዎች ሲናገሩ አይተናል። መንግስት ሀገሪቱን የመጠበቅ አቅም እንደሌለው ዝም ብሎ የተነፋ ኬሻ ገለባ የተገባበት ኬሻ እንደሆነ መንግስት ለዓለም ሀገራት ለኢትዮጵያ ሁልጭ ብሎ ታይቷል። ከእንግዲህ በኋላ ይሄ መንግስት አንሰራርቶ ጉልበት አግኝቶ ህዝብን አስተባብሮ እነዚህን ለነጻነት የሚታገሉ የፋኖ ኃይሎችን በምንም ተአምር ሊገፋቸው ሊመታቸው አይችልም። ከእንግዲህ በኋላ ምናልባት ልክ የፋኖ ኃይሎች 18 ቀናት አሁን በወሎ አካባቢ ውጊያ አድርገው በርካታ ቁልፍ የሆኑ ወታደራዊ ቦታዎችን፣ በርካታ ከተሞችን፣ በርካታ ከተማ አስተዳደሮችን ከመቆጣጠራቸው በተጨማሪ በእጃቸው ያስገቡት ሰራዊት በእጃቸው ያስገቡት ትጥቅ የወታደራዊ ትጥቅ የትየለለ ነው። ልክ እነሱ አሁን ለ18 ቀን ውጊያ ካረጉ በኋላ ተቀምጠው ለ10 ቀን የሚሆን ለ15 ቀን ግምገማ እንደሚያደርጉት ሁሉ መከላከያውን በተለያየ ቦታ ግምገማ እያደረገ ነው ያለ። ተቀምጦ የሽንፈታችን መገለጫ ምንድን ነው እያለ ለኢትዮጵያ ህዝብ ተደብቆ በየአዳራሹ አዲስ አበባ በተለያዩ ሆቴሎች በተለይ በዋናነት በኤሊሊ ሆቴል፣ ባህር ዳር በአቫንቴ ሆቴል፣ ኮምቦልቻ በትልቅ አንድ ሆቴል ለጊዜው ስሙን የነሳሁት ሆቴል አለ። በዛ ሆቴል ውስጥ ከፍተኛ ውይይት እያደረገ ነው። ለሽንፈታቸው ምክንያት እየሰጡ ነው። ምናልባትም ለተባበሩት መንግስታት የተጻፈው ደብዳቤ የኤርትራ መንግስትና ህወሓት ከፋኖ ኃይሎች ጋር ሆነው ወጉኝ ያለበት ዋነኛው ምክንያት መመታቱን አምነዋል ማለት ነው። መመታቱን በደንብ አድርጎ ውጦታል ማለት ነው። ስለዚህ የተመታ መንግስት የተመታውበት ዓላማ ህዝባዊ ስላልሆንኩ ነው ብሎ ባለመገምገሙ ለወደፊቱም ቀጥሎ ወደ ውጊያ ሊሄድ ይችላል። ነገር ግን ሽንፈቱን ላለመቀበል ባገኘው አጋጣሚ ሁሉ የሀገሪቱን ወንዶች በሙሉ ማለት በሚያስችል ደረጃ ለውጊያ የደረሱ ወንዶችን አዲስ አበባ ከተማ ላይ እያፈነ 15 እና 20 ቀን በወታደራዊ ማሰልጠኛዎች እያስገባ ወደ ወሎ የከተተው ህዝብ ምናልባትም ምስራቅ አፍሪካን ሊያጥለቀልቅ የሚችል ሰራዊት ይሆን ነበረ። ነገር ግን አልቻለም። ምክንያቱም ዓላማ የሌለው ሰራዊት ነው። ይባስ ብሎ መሳይ በወልዲያ በተደረገው ውጊያ ሰራዊት ተመቶብናል፣ በውጊያ አመራር ድክመት አሳይተዋቸዋል ያላቸውን 11 ሚሊሻዎችን ጨምሮ በርካታ የመከላከያ ሻምበሎችና ሻለቆች መቶ አለቆችን በወታደሩ ፊት ረሽኗል። ይሄ የሚያሳየው መሸረፉን ነው። ይሄ ደግሞ ከዚህ የተደበቀ አይደለም። ይሄ ስርዓት በውስጡ የተለያየ ብሔረሰቦች ለሀገራቸው ብሎ የገቡ ምናልባትም የሀገራቸውን አንድነት ለመጠበቅ ብለው የገቡ የወታደራዊ ትምህርት ያላቸው መኮንኖች የሚሆኑ ተራ ወታደሮች ያሉበት ነው። ስለዚህ ያለ ምክንያት ሰራዊቱን ሲለሽን እነዚህ ሰዎች መረጃ እያቀበሉ ነው። በወልዲያ ከተማ እንዳልኩ ከ11 በላይ ሚሊሻዎች መረጃ ሰጣችኋል፣ እናንተ ናችሁ ያስጨፈጨፋችሁም ብሎ በርካታ የሚሊሻ አባላትንና መከላከያ መኮንኖችን እንደገደለ ሁሉ ከዚህ በፊትም በጋሸና ላይ የተገደሉ 11 ሚሊሻዎችንና 28 የመከላከያ ሰራዊትን አባላት ከገደለ በኋላ ከዚህ በፊትም ወልዲያ ከተማ
ከተማ ላይ ከ20 በላይ ሻለቆችንና ሻምበሎችን መግደሉን የወልዲያ ከተማ አካባቢ ተወላጅ የስርዓቱ ወታደሮች መረጃውን አንከር ሚዲያ አድርሰዋል። ይህ ተከትሎ በመካነ ሰላም 28 ወታደራዊ አመራሮችን ውጊያ አበላሽታቸዋል፣ በአግባቡ በልባቸው አልተዋጋቸውም በማለት ከሰራዊቱ ፊት 28 መቶ አለቆችን፣ 50 አለቆችን፣ ሻምበሎችና ሻለቆችን ረሽኗል። አንዳንድ ወታደራዊ ጀነራሎችንና ኮሎኔሎችን ደግሞ ወደ አዲስ አበባ በማምጣት የቁም እስረኛ አድርጓል። ይሄ ሁሉ ያሳየው ነገር በወሎ የደረሰበት ሽንፈት ከፍተኛ መሆኑን ነው። አሁን እሱ እያለ ያለው የእናቴ መቀነት ጠለፈኝ፣ የኤርትራ ሰራዊት ነው ወደ ወሎ መጥቶ የወጋኝ፣ የህወሓት ጀነራሎች ናቸው ሰራዊታቸውን ይዞ ወሎን ያጠቁኝ እያለ ያለው በጣም የሚያሳፍረው ነገር መሳይ የወሎ ህዝብ እኮ ከትግራይ ህዝብ ቁጥር በላይ ነው። የአማራ ህዝብ አይደለም። የሀገሪቱን 30 እና 40 በመቶ የሚሸፍነው የአማራ ህዝብ ከእጁ ወጥቶ ነገር ግን ምክንያት ፍለጋ እየሄደ ያለው 4 እና 5 ሚሊዮን የማይሞላው የኤርትራ ህዝብ 6 እና 7 ሚሊዮን በላይ የማይሆነው የትግራይ ህዝብ ጀግና ለማድረግ ከአማራ የተለየ ጀግና ለማድረግ ከፍተኛ ጥረት እያደረገ ነው። ነገር ግን አንድም የኤርትራ ሰራዊት አንድም የህወሓት ሰራዊት በወሎ ምድር ላይ ገብቶ ውጊያ እንዳላደረገ በርካታ ማሳያዎች እያየን ነው። ሰራዊቱ 400 300 ሰራዊት በእጃቸው ገብቶ እያናገሯቸው ያሉት የፋኖ ኃይሎች አማርኛን በደንብ አድርገው ጥርት አድርገው የሚናገሩ ምናልባትም አማርኛ ተናጋሪ ጎበዝ ትግሬ ጎበዝ ኤርትራዊ ሊጠቅሰው የማይችለውን አማርኛ እነሱ እየተናገሩ አማራ መሆናቸውን ፊት ለፊት በአማርኛ ቋንቋን አቀላጥፈው የሚናገሩ እዛው አካባቢ ተወላጅ ፋኖዎች ናቸው በመድረክ ላይ እያየናቸው ያለውና የስርዓቱ የእናቴ መቀነት ጠለፈኝ አይሰራም። ይልቅስ እቺን ሀገር ወደ ብተና ሰዶ በኋላ እቺ ሀገር ኢትዮጵያ ታሪክ እንድትሆን የማይፈልግ ከሆነ ስርዓት በጊዜው አሁንም ጊዜ ያለውና ስልጣኑን ለሽግግር መንግስት አስረክቦ የኢትዮጵያ ኃይሎች መሳሪያ ነግበዋለች ተነጋግረው ሀገሪቱን ቢያስቀጥሉ ነው የሚሻለው እንጂ እውነት ለመናገር ከእንግዲህ በኋላ የወሎ ፋኖ ታሪክ ነበረ ምናልባትም ጅማሮ ነበር የሚያስብል ትልልቅ ድሎችን በጎንደር በሸዋ በጎጃም በተጨማሪም በወሎ ልናይ እንደምንችል መገመት በጣም ቀላል ነው። ሰራዊቱ በጣም በሞራል ተበረታቷል። የፋኖ ኃይል ሰራዊት በሞራል ተበረታቷል። በትጥቅ ራሱን አደራጅቷል። ህዝባዊ ማዕበል የአባት አርበኞች የድሮ የደርግ ወታደር የነበሩ ኮሎኔሎች፣ ሻለቆች፣ ሻምበሎች፣ መቶ አለቆች፣ ተራ ወታደር የነበሩ ሰዎች የፋኖ ኃይሎችን መቀላቀል ብቻ ሳይሆን ራሱ የመከላከያ ሰራዊት አባላት የነበሩ የፋኖ ኃይል የአድማ ብተና ኃይል የነበሩ የሚሊሻ ኃይሎች የነበሩ በመቶዎች የሚቆጠሩ በየቀኑ እየጠፉ ፋኖን እየተቀላቀሉ ምስጢር እያወጡ ነው። ኃይሉን እያሳሱት እንደሚገኙ ነው መረጃዎች እንዳመላክቱት። በአጠቃላይ የሰሩት ስራ እጅግ በጣም ለአማራ ህዝብ ብቻ ሳይሆን ምናልባትም በምስራቅ አፍሪካ በተደረጉ ወታደራዊ እንቅስቃሴዎች በሽምቅና በመንግስታት መካከል እየተደረጉ የነበሩ ታሪኮች የቀየረ ሰራዊት ወስዶ በከፍተኛ ደረጃ ሕክምና ስለሚያስፈልገው እባካችሁ አድኗቸው ብሎ ለዓለም አቀፍ ቀይ መስቀል ማህበር ጥያቄ አቅርቦ ያን ጥያቄ ተቀባይነት አግኝቶ ወስደው 16 የመከላከያ ሰራዊት አባላትን ሕክምና እንዲያገኙ ማድረግ ማለት ይሄ ቀላል ነገር አይደለም። እውነት ለመናገር በጣም ድናቸው ከሰማይ ጥግ የደረሰ ምናልባትም የመንግስትነትን ተግባር ገና በሽምቅ ተዋጊ ኃይል ሆነው ተግባራዊ ያደረጉ እየተለማመዱት እንደመጡ ነው ማሳየት የሚቻለው። ነገር ግን የፈረሰው ስርዓት ከእንግዲህ በኋላ ጊዜ 11ኛው ሰዓት ደርሷልና ልበቀል ያለ ስርዓት የአማራ አካባቢ የሚደረገውን ጦርነት በመከላከያ ሰራዊት ብቻ ሳይሆን በጣም ግዙፍ የሆነ የኦሮሚያ ልዩ ኃይልን በባህር ዳር አውሮፕላን ማረፊያ በማሳረፍ በካሚዮኖች ጭኖ ወደ ደብረ ታቦር አካባቢ አድርጎ ወደ ጋሸና እንቅስቃሴ ሲያደርግ የፋኖ ኃይሎች የተለያዩ ክፍለ ጦሮች በየቦታው እየወጉት እንደሚገኙና የኦሮሚያ ልዩ ኃይል በአማራ ክልል ገብቶ በቀል እንዲፈጽም ህዝብና ህዝብ እንዲጋጭ ለማድረግ ዩኒፎርማቸውን ሳይቀይሩ ወደ አማራ ክልል ገብተው ጥቃት ለመፈጸም ሲንቀሳቀሱ የነበሩ የኦሮሚያ ልዩ ኃይሎች እንዳልተሳካላቸውና የአገዛዙ እድሜ ማምሻ ላይ እንደደረሰ በርካታ ምልክቶችን እየተመለከተ ስለሆነ የኢትዮጵያ ህዝብ አሁንም በትግሉ የፋኖ ኃይሎችንም ይሁን መሳሪያ ያነገቡ ይህን ስርዓት ሊጥሩ የሚንቀሳቀሱ ኃይሎችን መደገፍና ማገዝ እንዳለበትና የመከራው ዘመን እንዲያጥር ሁሉም የኢትዮጵያዊ አስተዋጽኦ ማድረግ እንዳለበት ነው እግረ መንገድ የማሳሰብ የምፈልገው። መሳይ እንግዲህ ወታደራዊ ባለሙያዎችም ጉዳዩን እንዴት እንደተመለከቱት እንደዚሁ እንግዳ አድርገን አቅርበን አወያይተናቸዋል። ሻለቃ ማሞን ጨምሮ ሌሎችም እንደዚሁ መረጃውን የሰጡን ወታደራዊ ባለሙያዎች አሉ። ይሄ በጣም የተለየ ወታደራዊ ዘመቻ ነው ብለው ገልጸዋል። ከዚህ በኋላ የአብይ አህመድ አገዛዝ በፊት እንደነበረው አይነት በወሎ የፍጹም የበላይነት ሊኖረው የሚችልበት ዘመን አክትሟል። ከዚህ በኋላ ነገሮች ተቀይሯል ነው። ዳግም በፋኖች የሚገኙትን አካባቢዎች ዳግም ያገዛዙ ሰራዊት ቢቆጣጠር እንኳን የበፊቱ አይነት ቅቡልነት ተቀባይነት ሊኖረው የሚችል መንግስታዊ ሆነ ሌሎች ነገሮች እንደማይኖረው በመግለጽ ይሄ በጣም አስደናቂ ድል እንደሆነ ነው የገለጹት። ፋኖዎች እንግዲህ የተወሰነ መሳሪያ አግኝተዋል። ይህንን ድል ማስቀጠል የሚችሉበት የያዙትን ይዘው መቀጠል የሚችሉበት ሌሎች ወሳኝ የሆኑ ስትራቴጂክ ድሎችን ማስመዝገብ የሚችሉት የተተኳሽ
የተተኳሽ አቅማቸውን የመሳሪያ አቅማቸውን ሲያሳድጉ እንደሆነ በመግለጽ ይህንን ማሟላት ከቻሉ ድሉ በአጭር ጊዜ ከአማራ ክልል ባሻገር ሌላውንም ነፃ የሚያወጣበት ጊዜ ሩቅ እንደማይሆን ነው ወታደራዊ ባለሙያዎች እየገለጹ ያሉት። እንግዲህ አገዛዙ የሞት ሽረት ትግል አደርጋለሁ ብሎ ተነስተዋል። የኦሮሚያ ልዩ ኃይል ገብቷል። እንግዲህ ይሄ በጣም አደገኛ ነው። የዘር ፍጅት ሊቀሰቅስ የሚችል አካሄድ ነው። ኃላፊነት የጎደለው የአብይ አህመድ አገዛዝ የቀቢጸ ተስፋ ሙከራ አካል ነው ብሎ መውሰድ ይቻላል። እንግዲህ ነገሩን በጥንቃቄ መመልከት ያስፈልጋል። መለዮ የቀየሩት ዩኒፎርም የቀየሩ ነገር ግን የኦሮሚያ ልዩ ኃይል አባላት በብዙ ቁጥር አማራ ክልል ገብተዋል። እንደሰማነው ከሆነም በአንድ ቀጠና የገቡት ከ3/4 በላይ የሚሆኑት ተደምስሰዋል። እንደውም ሰሞኑን አንድ ቪዲዮ ተመልክተ ከሆነ በሶሻል ሚዲያ ላይ ተሰራጨ። ወንድሙ ከዚህ በፊት በአማራ ክልል ገብቶ የተሰዋ ነው። አሁን እሱም ወደዛ ዘመቻ ተልኳል። እያነባ እያለቀሰ ነው። ወንድሜም ሞቷል፣ እኔም አሁን ወደዛ እየሄድኩ ነው እያለ ከፍተኛ የሆነ ስሜት ውስጥ ገብቶ ቪዲዮን ያሰራጨው። እንዲህ አይነት ቪዲዮዎች በተለያዩ መልኩ እየቀረቡ ይገኛሉ። ሰራዊቱ መዋጋት አይፈልግም፣ አላማ የሌለው ጦርነት ነው እያለ ነው። አብይ አህመድ ግን አይኑን ጨፍኖ ገብቷል። ለማንኛውም በቅርቡ በሌሎች ዘመቻዎች ታጅቦ የአማራ ክልል አጠቃላይ ሁኔታ መልኩን ቀይሮ የምናይበት ጊዜም ሩቅ እንደማይሆን ተስፋ እናደርጋለን። እንደው በማጠቃለያ የምትለው ነገር ካለ መሳይ፣ አንተ እንዳልከው በወሎ አካባቢ ከእንግዲህ በኋላ የማይቀለበስ ምናልባትም ገፋው ይልም እንኳን ከማረኳቸው መሬቶች ወይም ከመከላከያ ወይም ከሀገሪቱ ወታደራዊ አገዛዝ እጅ የነጠቋቸውን ከ100% ወታደራዊ ቀጠናዎች ውስጥ 5 እና 6 በመቶ እንኳን ይይዛሉ የሚል እምነት የለኝም። የትኛው ኃይል ነው ከዚህ በፊት በሞራል የነበረው ሰራዊት ሞራሉ ተመቶ በመቶዎች የሚቆጠሩ ወታደሮች በአንድ ከተማ ላይ ተማርከው ቀይ መስቀል የጎበኛቸው እንደሆነ እያየ እነዚህ ሰዎች ደግሞ በዩቲዩብ እየወጡ በተለያዩ ድረገጾች እየወጡ መግለጫ እየሰጡ ሰራዊቱ የደረሰበትን በደል አጠቃላይ ፍጹም የሆነ የኢትዮጵያ መከላከያ ሰራዊት አይደለም፣ እኛ የመጣ ነው ተገደን ነው ልንዋጋ አይደለም። እውነት ለመናገር በትክክል ከተናገር የኢትዮጵያ ሕዝብ ሁሉም የኢትዮጵያ ሕዝብ ጀግና ነው። መከላከያ እየተሸነፈ ያለው ሰነፍ ስለሆነ አይደለም፣ ወይንም የመዋጋት አቅም ስለሌለው አይደለም፣ ምክንያት ስለሌለው ነው። በአማራ ክልል ውስጥ ገብቶ የአማራን ሕዝብ ለመጨፍጨፍ ስለተንቀሳቀሰ ብቻ እንጂ ይሄኛው ከዛኛው ጀግና ሆኖ ወይም ያኛው ከዚህኛው ሰነፍ ሆኖ አይደለም። ምክንያት ነው። ጦርነትን የሚያዋጋው ምክንያት ነው። ምናልባት መጽሐፍ ቅዱስ ውስጥ የገዲዮን ጦር የፈራ ይመለስ ብሎ በጣት የሚቆጠሩ ከ40 እና 50 ያላነሱ ወታደሮች በሺዎች የሚቆጠሩ ወታደሮችን እንዲያሸንፏቸው ሁሉ የፋኖን ታሪክንም ደግሞ በመጽሐፍ ቅዱስ ላይ ካገናኘ ነው ጥቂት የማይንበረከኩ ዓላማ ያላቸው ወጣቶች የፈራ ይመለስ፣ ሌላው ከፈለጋችሁ ተመለሱ፣ እኛ በደሎቻችንን መሸከም አንችልም ብለው ወደ ጫካ ወጣው ዛሬ ሚሊዮኖች ሆነዋል። እውነት ለመናገር የአማራ ህዝብ ትግል በቁጥር አሁን ሰራዊቱ አጠቃላይ የመከላከያ ሰራዊት ወይም የአብይ አህመድ ሰራዊት ካሰለፈው ቁጥር በላይ ደርሷል። ምናልባትም ታንክ ላይ ኖረው ይችላል፣ መድፍ ላይ ኖረው ይችላል እንጂ ሌሎቹ አጠቃላይ የቡድንና ከባድ መሳሪያዎች ፋኖች ታጥቀዋል። አውሮፕላን ላይ ኖረው ይችላል። ነገር ግን ከአውሮፕላን በላይ የሚያስፈልገው ዓላማ ነው። ዓላማቸው የአማራን ህዝብ አጠቃላይ ከልቂት ከመጥፋት ለመታደግ ወደ ጫካ የወጡ ጀግኖች እንግዲህ እሸቱን አቅምሰውናል። እሸቱን አሽተው የማሽላውን የሽምብራውን እሸት የድሉን እሸት አቅምሰውናል። በኋላ ደግሞ ፍሬውን በደንብ አድርገው ያበሉናል የሚል እምነት አለኝ። መሳይ እንደው እግረ መንገዴን በጣም የምጠቅሰው ነገር በዚህ ጊዜ የአማራ ክልል አስተዳደር አጠቃላይ የአማራ ክልል ሚሊሻ እያደረገ ያለው ነገር ግን ምናልባት ለአበል ብሎ ያልተማረ ሚሊሻ ስለሆነ ለአበል ብሎ እየተንቀሳቀሰ ያለ አበል ለመብላት ብሎ እየተንቀሳቀሰ ያለ ሚሊሻ ዛሬ በጥይት እየተበላ ነው። በተለያየ የጦር አውደ ውጊያ ላይ ከፍተኛ ጉዳት እየደረሰበት ያለው ሚሊሻ ነው። ለአበል ብቻ ብሎ እየሄደ በአንድ ቀበሌ ላይ እየተንቀሳቀሰ 100 እና 200 ሚሊሻ ግማሹ 15 20 30 40 እየሞተ አሁንም ከድርጊታቸው አልተመለሱም፣ ከመጥፎ ድርጊታቸው አልተመለሱምና እግረ መንገዴን በኋላ በታሪክ ባንዳ የሚባለውን ታሪክ ስም ለነዚህ ሰዎች ስለሚሰጥ አሁንም ከድርጊታቸው አልመሸባቸውምና ወደ ህዝባቸው ቢቀላቀሉ ነው የሚሻለው። አርሰው ቢመገቡ አርሰው ቢኖሩ ነው የሚሻላቸው። ከዚህ ውጭ ግን ትግሉ ምዕራፉን ቀይሯል። ከእንግዲህ በኋላ እየመቱ እየተተናኮሱ 2 እና 3 የመከላከያና የሚሊሻ የአድማ ብተና አባላትን እየገደሉ መመለስ ቀርቷል። የወሎው ትልቅ ምሳሌ ነው። ትልልቅ ከተሞችን ትልልቅ ወታደራዊ ስትራቴጂክ ቦታዎችን ተቆጣጥሮ ፋኖ አሁንም ቦታዎችን አስከብሮ ነው የሚገኘው። መከላከያ በወልዲያ ከተማ ላይ በአራቱም ፋኖ በተቆጣጠራቸው መውጫ በሮች ላይ ያልቧጠጠው ነገር የለም። አቅመቢስ ሲሆን ደግሞ ከዚህ በፊት በልዩ ስልጣን የሰጠኋቸውን 33ኛ 34ኛ 35ኛ እና 36ኛ ዙር የኦሮሚያ ልዩ ኃይሎችን ወደ አማራ ክልል ወደ ወልዲያና ወደ ቆቦ በመላክ ባህር ዳርን ከተማ ላይ አምጥቶ በጋሸና በኩል በደብረታቦር ጋሸና እንዲቆጣጠሩ ለማድረግ ሙከራ አድርጓል። አንተ እንዳልከው በርካታ ኃይል ነው ወዲያው ተበተነው የተማረከው የተደመሰሰው። ስለዚህ ዓላማ የሌለው ሰራዊት የትኛውን ቦታ ላይ ሄዶ ማሸነፍ አይችልምና የአማራ ትግልን እና የአማራን ህዝብ መበደል የኦሮሞ አባቶች የኦሮሞ
ብሔር ተወላጆች ችግሩን ተገንዝበው ልጆቻቸው ወደ አማራ ክልል ሄደው እንዳያልቁ ለማድረግ ልጆቻቸውን ተው ሊሏቸው ይገባል ነው ብዬ ማሳሰብ የምፈልገው መሳይ። በአጠቃላይ ግን ትግሉ ወደ ሁለተኛ ምዕራፍ እየተሻገረ መሆኑና ከእንግዲህ በኋላ ካምፕን ወይም የወታደራዊ ካምፕን እያጠቁ እየሸሹ መመለስ ሳይሆን ምናልባትም የክልል ከተሞችን ትልልቅ የዞን ከተሞችን እነ ጎንደርን፣ እነ ደብረ ማርቆስን፣ እነ ደብረ ብርሃን፣ እነ ደሴ አደጋ ውስጥ እንደገቡ መንግስት ሊያውቀው ይገባልና እነዚህ ከተሞች በፋኖ ኃይሎች ቁጥጥር ስር ከገቡ በኋላ የእንግዲህ በኋላ እባካችሁ ማሩኝ የሚል ነገር አይሰራም። የአማራ ብልጽግና ኃይሎች ከወዲሁ ከብልጽግና ወጥተው ወይንም ህዝባቸውን ይቅርታ ጠይቀው ምህረት ጠይቀው ለትግሉ አንድ አካል መሆን ካልቻሉ ነገ ከነገ ወዲያ በታሪክ ብቻ ሳይሆን በህግ የሚጠየቁ መሆናቸውን ነው እግረ መንገዴን ማሳሰብ የምፈልገው መሳይ። በጣም ነው የማመሰግነው። እንግዲህ ለ18 ቀናት ሲካሄድ የቆየው ዘመቻ አባ ናደው መጠናቀቁን አስመልክቶ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የሰጠውን መግለጫ መነሻ በማድረግ ነው የማጠቃለያ የዘመቻው ዘገባን ያሰናዳ ነው። እንግዲህ ሌሎች ዘገባዎች አሉ። ከፋኖ አንጻር በጎንደር፣ በጎጃም፣ በወሎ፣ በሸዋ እንደዚሁ በርካታ ድሎች ተገኝተዋል። የተያዙ ቁልፍ ቦታዎች እንዳሉ ነው የሰማነው። ይህንን በዜና ክፍለ ጊዜያችን የምንመለስበት ይሆናል። ዘመቻ አባ ናዶ ተጠናቋል። በጣም አመሰግናለሁ። እኔም አመሰግናለሁ መሳይ።